ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርነችሁ ቆይታ የምናደርግ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የት ነበራችሁ? በርከት ያሉ መርሃ ግብሮችን በተለይም በአውሮፓ ዙሪያ በተወዳጁም የእንግሊዝ ፕሪሚየር ሊግ ጨምሮ ስንመለከት ነበረም። እናንተ ግን የትኛው ስቴዲየም ነበራችሁ? በተመዘገበው ውጤት ምን ተሰማችሁ? ምልከታችሁን ልታጋሩን ትችላላችሁ። እኛ በላሊጋ ከተሰረዘው ጨዋታ ጨምሮ የባርሴሎና አስገራሚን ውሳኔ እናነሳለን። በማድሪድ የቡድን ዜና ይዘናል። አሁንም እንግዲህ ክለቡን ፍርድ ቤት ሊገትር ያለ ተጫዋች አለ። በጣም አስገራሚ ነው። በአውሮፓ ዙሪያ ኮንትራቱንም ስለሚያራዝም ተጫዋች እናነሳለን። ከሀገር ጋርም በተያዘ ይሄ ከብሔራዊ ቡድን ጋር በተያዘ አንድ ትልቅ መረጃ አግኝተናል። በርካታ ቡድኖችን የተነካካ ጉዳይ ስለሆነ እናነሳዋለን። እስከ ፕሮግራማችን ፍጻሜ ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ መረጃዎችን ይዘናል። በተለይም ከፕሪሚየር ሊግ ከዕለተ ቅዳሜ ጨዋታዎች አስቀድመን አጫጭር መረጃዎችን ስናነሳ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲን ከወቅታዊ ሁኔታዎች ጋር አያይዘን ሰፊ መረጃ እናነሳለን። ከተጋጣሚያቸው ሊቨርፑል አንጻር በርካታ መረጃዎችን ይዘናል። በተለይም የቡድኑን ቁልፍ ተጫዋቾች ከአርኔ ስሎት ጋር በተያዘና በቀጣይ ከሲቲ ጋር በሚደረገው ጨዋታ ዙሪያ አንስተን በርካታ መረጃዎችን እናነሳለን። ሊቨርፑል ደጋፊዎች አብራችሁን ትቆያላችሁ። በተወዳጁ እንግሊዝ ፕሪሚየር ሊግ ሲጠበቁ ከነበሩ ጨዋታዎች ውስጥ ማንቸስተር ዩናይትድ አራተኛ ተከታታይ ድሉን በኦልትራፎርድ ቶትንሃምን አግኝቷል። ጨዋታው ብዙ የሚያስብል ስለሆነ በርካታ መረጃ ለዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል አሰናድተናል። ግብ አስቆጣሪዎቹን በተለያየ መንገድ እናነሳለን። ማንቸስተር ዩናይትድ የአራት ጨዋታ ጉዞን ካነሳን በኋላ ለየት ያሉ ነገሮች ተነስተዋል። ዩናይትድ ዘገየ እየተባለ ነው። ለየት ያለውን መረጃ ጨምሮ መረጃ እናደርሳችኋለን። የዩናይትድ ደጋፊዎች በጨዋታው ግን ምልከታችሁን እንዲሁ አጋሩን። ሌሎችም በርከት ያሉ መርሃ ግብሮች ሲደረጉ እንደነበረ ይታወቃል። በተለይም ቼልሲ ወደ ሞሊኒክስ አቅንቶ ቀላል ጨዋታ ለቼልሲ ብቻ አይደለም ለፓልመር ነው ዛሬ ቀላል የነበረው ማለት ይቻላል። አርሰናል ከሰንደርላንድ ኤምሬትስ ላይ ዙቤሜንዲ አስደናቂ ግብ ያየንበት ጨዋታ አርሰናል በብዙ ሊፈተን እንደሚችል ቀድሞም የታወቀ ጨዋታ ነበረ። በርካታ ጨዋታዎችን ተመልክተናል። የአርሰናልም የቼልሲም የዩናይትድም ደጋፊዎች የትኛው ስቴዲየም ነበራችሁ? ዛሬ በየክለቦቻችሁ መልከታዎቻችሁ ነገሩን። በተለይም በዋንጫ ፉክክሩ ላይ በክለቦቻችሁ ወቅታዊ ሁኔታ ዙሪያ መልከታችሁ ነገሩን። ከቃል ስፖርት ዩቲዩብ ቻናል መረጃውን እያጋራችሁ ቆይታ የማደርገው እኔ ቃል ነኝ። የእናንተን ሀሳብ አስተያየት እንቀበላለን። ስለምጽፉልን እናመሰግናለን። አብራችሁን ቆዩ። በላሊጋ ሲጠበቅ የነበረ አንድ ጨዋታ ነበረ። በሪዮ ቫይካኖ እና በሪያል ኦቪድ መካከል የነበረ ጨዋታ ነው። ጨዋታው ተሰርዟል። የተሰረዘበትም ምክንያት ሜዳው ለጨዋታ ብቁ አለመሆኑን ተከትሎ ነው። ከበድ ያለ ዝናብ በመጣሉ ምክንያት ልምምዱን ማጠናቀቅ አልቻሉም ሪዮ ቫልካኖች። በዚህ ምክንያት ጨዋታው እንዲሰረዝ ተደርጓል። አንደኛው በላሊጋ ሲጠበቅ የነበረው ጨዋታ ነው። ከባርሴሎና ጋር በተያዘ ዛሬ ሰበር ውሳኔ ወስኗል። ባርሴሎና በይፋ ከሱፐር ሊግ መውጣታቸውን አውጀዋል። ያ ማለት ከሪያል ማድሪድ ጋር ያለባቸውን ባላንጣነት ረገብ አድርጎ የነበረ ሚዲያ ላይ የሚወራወሩትን ቃላት ረገብ እንዲል ያደረገ አንዱ ላይ ክስ እንዳይመሰረት ያደረገው ያስተሳሰራቸው ነገር ውድ ቤተሰቦቻችን አሁን ቆሟል። በዚህ ምክንያት እንግዲህ ባርሴሎና በቀጣይ በሱፐር ሊጉ አይቀጥልም። ሪያል ማድሪድስ ከዚህ ሱፐር ሊግ ከተባለ መድረክ ራሱን ያገላል ወይንስ የሚለው በቀጣይ በትልቁ የሚጠበቅ ጉዳይ ነው። በሪያል ማድሪድ በኩል የሪያል ማድሪዱ ተጫዋች ፍራንኮ ማስታንቱኖ ቲቦት ኮርቷ የዓለማችን ምርጡ ግብ ጠባቂውን አሁንም ድረስ እያለ ይገኛል። በተለይም ያቺ ሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ድል ያደረገበትን የሊቨርፑልን ጨዋታ መቼም አረሰውም ይላል። ምንም ጥያቄ የለውም። ሊቨርፑል በዛ ምሽት የአውሮፓ ሻምፒዮንስ ሊግ ዋንጫን ካጣባቸው ምክንያቶች አንዱ ቲቦት ኮርቷ ነበረ። ፍራንኮ ማስታንቱኖ ያኔ ምርጥ ነው፣ አሁንም የዓለማችን ምርጡ ግብ ጠባቂ ቲቦት ኮርቷ ነው እያለ ይገኛል። ለመወድሶች በርከት ተብለውለታል። ዛሬ ግን በጣም አስገራሚ መረጃ ኬሊያን ምባፔ ካስታወሳችሁም ሪያል ማድሪድ ከመፈረሙ በፊት የፓሪሰን ጀርሜን ተጫዋች ነበር። ኮንትራቱን አላድስም ካለ በኋላም በነፃ ዝውውር ነበረ ማድሪድን የተቀላቀለው። በዚህ ምክንያት ጥቅማጥቅሙን ደሞዙን ጨምሮ ያልከፈሉት ብዙ ክፍያ ነበረ። ካስታውሳችሁ በፍርድ ቤት የኬሊያን ምባፔን 60.9 ሚሊዮን ያልተከፈለ ክፍያ ነበረ። 60.9 ሚሊዮን ዩሮ
ታዲያ 55 ሚሊዮን ዩሮን ያልተከፈለውን ክፍያ ቦነሱን ጨምሮ እንዲከፍሉ ተደርጓል። አሁን ግን ኬሊያን ምባፔ በጠበቃው በኩል ያልተከፈለኝ 5.9 ሚሊዮን ዩሮ አለች የቦነስ ክፍያ እስካሁን አልተከፈለችኝምና እቺም ትከፈለኝ በሚል ሌላ ክስ ሊከፍት እንደሚችል ነው መረጃዎቹ እየወጡ የሚገኙት። የሴሪያው ክለብ ዩቬንቱስ የፊት መስመር ተጫዋች ኬነን ያልዲዝ ኮንትራቱን ለማራዘም ከስምነት ደርሷል። ቱርካዊ የፊት መስመር ተጫዋች ኬነን ያልዲዝ በክለቡ ለሚቀጥሉት 4 ዓመታት የሚያቆየውን ውል ይፈርማል። ተጫዋቹ በአዲሱ ኮንትራት ከክለቡ ከፍተኛ ተከፋይ ተጫዋች መካከል አንዱ እንደሚሆን ተረጋግጧል። ኬነን ያልዲዝ በዩቬንቱስ ቤትም በአመት 6 ሚሊዮን ዩሮ የሚያገኝ ይሆናል። ተጫዋቹ በጥር የዝውውር መስኮት ከፕሪሚየር ሊግ ክለቦች ፍላጎት እንደነበረ ይታወቃል። ከሰሞኑ ደግሞ የቀድሞ ሪያል ማድሪድ ኮከብ ኤዲን ሃዛርድ ኬነን ያልዲዝ ማለት የሪያል ማድሪድ ታይፕ አይነት ተጫዋች ነውና መፈረም ያለበት ሲል እንደነበረ አይዘነጋም። ከብሔራዊ ቡድን ጋር በተያዘ ካርሎ አንቸሎቲ ለተወሰኑ ተጫዋቾች ዋስትና ሰጥተዋል። በዓለም ዋንጫ ለመጥራት ማለት ነው። በተለይም ከጉዳት ነፃ ከሆኑ አሊሰን ቤከር፣ ማርኪኒዮስ፣ ጋብርኤል ማጋሌሽ፣ ካዜሜሮ፣ ብሩኖ ጉማሬሽ፣ ቬኒሽስ ጁኒየር፣ ኤስታቪዮ፣ ራፊኒያ፣ ሮድሪጎ ጎኤሽ፣ ማቲያስ ኩኛ እንዲሁም ጋብርኤል ማርቲኔሊ ዋስትና የተሰጣቸው በቀጣይ በብራዚል ብሔራዊ ቡድን በዓለም ዋንጫ የምንመለከታቸው ናቸው። ቀሪዎቹም በቀሪው ውድድር ዓመት በየክለቦቻቸው የሚያሳዩት አቋም ላይ ተመርኩዘው ወደ ብሔራዊ ቡድን ጥሪ እንደሚያደርጉላቸው ያስታውቋል። እነኚህ ተጫዋቾች ግን በየክለቦቻቸው በጣም አስደናቂ የሚባል የውድድር ዓመትን እያሳለፉ እንደሆነ ምንም ጥያቄ የለውም። በርከት ያሉ የፕሪሚየር ሊግ ተጫዋቾች ናቸው ግን በነገራችን ላይ ዋስትና የተሰጣቸው አሊሰን፣ ጋብርኤል ማጋሌሽ፣ ካዜሜሮ፣ ብሩኖ ጎማሬሽ፣ ኤስታቪዮ፣ ማቲያስ ኩኛ እና ጋብርኤል ማርቲኔሊ ካለን ወደ 8 የሚጠጉ ተጫዋቾች ዋስትና የተሰጣቸው ከተወዳጁ የእንግሊዝ ፕሪሚየር ሊግ ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ፈጣን መረጃዎችን ለእናንተ ውድ አድማጮቻችን እያጋራ እንገኛለን። ለመሆኑ ዛሬ የትኛው ስቴዲየም ነበራችሁ ብለን ጠይቀናል። ጻፉልን፣ እኛ በመረጃ ሰዓታችን አካተኗል። አሁን ወደ ተከታዩ የፕሪሚየር ሊግ የመረጃ ሰዓት የምንሸጋገርበት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በድጋሚ አብራችሁን ቆዩ። አጫጭር ስፖርታዊ ጥንቅሮችን እናንሳ። ከፕሪሚየር ሊጎቹ ጨዋታዎች በፊት እንመለከታቸዋለን። 1-1 ዩናይትድ ከቶትናም፣ አርሰናል ከሰንደርላንድ፣ ቼልሲ ከወልቭስ ጨዋታ 1-1 እንመለከታቸዋለን ጨዋታዎቹን። አስቀድመን አጫጭር መረጃ፣ የቀድሞ የቼልሲ ታሪካዊ ተጫዋች ጆን ቴሪ አርሰናል ቼልሲን አሸንፎ ለካራባኦ ካፕ ፍጻሜ ከደረሰ በኋላ ለሻምፒዮንስ ሊግ ፍጻሜ የደረሱ ያክል ነው ደስታቸውን የገለጹትና ደስ አላለኝም ብሏል። ስለ አርሰናል ደስታ አገላለጽ መናገር እፈልጋለሁ ያለው ጆን ቴሪ ሻምፒዮንስ ሊግ ሳይሆን ካራባኦ ካፕ መሆኑን መዘንጋት የለባቸውም ብሏል። የአርሰናል ደስታ ከልክ ያለፈ ነበር ሲል የገለጸው ጆን ቴሪ በእርግጥ አሁን ያሉበትን ጫና ነው የተረዳሁት። አርሰናል አሁንም ቢሆን ጫና ውስጥ ነው። አርሰናል የፕሪሚየር ሊጉ ምርጥ ክለብ ነው ያለው ጆን ቴሪ፣ ነገር ግን ለሻምፒዮንስ ሊግ ፍጻሜ አይደለም ያለፉት ካራባኦ ካፕ ነው፣ በጣም ተጋኗል ደስታው በሚል ቅሬታ አቅርቧል። አምናም አርሰናል እንደዚሁ አይነት ቅሬታ ሲቀርብበት እንደነበረ አይዘነጋም። አርሰናል ግን ግዴታውን ቀስ በቀስ እየተወጣ ለፕሪሚየር ሊጉ ዋንጫ በጣም እየቀረበ የመጣ ቡድን ሆኗል። አጫጭር መረጃዎችን እናስቀድም ብለን ነው ወደ ፕሪሚየር ሊግ ጨዋታዎች እንመለሳለን። ማንቸስተር ሲቲ ባለፉት 12 የፕሪሚየር ሊግ ጨዋታ አንድ ጊዜ ብቻ ሽንፈት የገጠመው ሲሆን 7ቱን ጨዋታዎች አሸንፎ 4 ጨዋታ ባቻ ውጤት አጠናቋል። ቀጣይ ተጋጣሚው ሊቨርፑል ነው። አንቶኒዮ ሲሜኔ በነገራችን ላይ በሊቨርፑል ላይ 3 ግቦችን ያስቆጠረ ሲሆን 3ቱም ግቦች በአንፊልድ የተቆጠሩ ሲሆን 2ቱን ግብ ያስቆጠረው በዚህኛው የውድድር ዘመን ነው። በተቃራኒው ደግሞ ክለብ ቀይሮ ይፋለማቸዋል። ለየት ያለው መረጃ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ እስካሁን 2026 ከገባ በኋላ በፕሪሚየር ሊግ በመጀመሪያ አጋማሽ እንኳን ግብ ያልተቆጠረበት ብቸኛው ቡድን ሲሆን 6 ግቦችን ተቃራኒ መረብ ላይ ያሳርፏል። ሊቨርፑሎች በደንብ ሊጠነቀቁት የሚገባ አይነት ቡድን መሆኑን አንደኛው ማሳያ እንዲሁ ተደርጎ ሊወሰድ ይችላል። ጨዋታው እሁድ ምሽት 1:30 በትልቁ ይጠበቃል። ሳላ በፕሪሚየር ሊግ ታሪክ ተጋጣሚ ማንቸስተር ሲቲ ላይ በርካታ የግብ አስተዋጽኦ አለው። ግቦች አሉት ወደ 15 በላይ። ከዛ ውጪ ሳላም ባለፈው ሳምንት ፍሎሪያን ቬርዝ ላስቆጠራት ግብ አሲስት ማበርከቱ ይታወቃል። በአንፊልድ 152ኛው የፕሪሚየር ሊግ የጎል ተሳትፎ ነው። 107ቱ ግብ 45ቱ አሲስት ናቸው። አንፊልድ ላይ ጥሩ ፎርም ያለው ተጫዋች ነው፣ ምንም ጥርጥር የለውም። ሌላው ሁጎ ኤኪቲኬ ነው። በዚህ ውድድር ዘመን በፕሪሚየር ሊጉ በየ112 ደቂቃ ግብ ያስቆጥራል ወይም አሲስት ያደርጋል። በክረምት የመጣ ነው።
በጣም አስደናቂ የሚባል ጊዜንም እያሳለፈ ይገኛል። በእርግጥ አዲስ ከመጡ የፕሪሚየር ሊግ አጥቂዎች ውስጥ ወይም ክለብ ከተቀላቀሉ የፕሪሚየር ሊግ አጥቂዎች ውስጥ ትልቁ ቁጥር የሁጎ ኤኪቲኬ እንደሆነ ይታወቃል። አርኔ ስሎት ቡድን ባለፉት 12 የፕሪሚየር ሊግ ጨዋታ አንድ ጊዜ ብቻ ተሸንፏል። 5 ጨዋታ አሸንፎ 6 ጨዋታ ግን አቻ ወጥቷል። ትንሽ የሚያስከፋው ነገር ለሊቨርፑል ደጋፊዎች የሚያቻው መብዛት ነበረ። በወቅቱ በኖቬምበር ወር ከኖቲንግሃም ፎረስት ሽንፈት በኋላም በአንፊልድ በ6 ጨዋታ አልተሸነፈም። ሊቨርፑልና ማንቸስተር ሲቲ ጨዋታ በሁሉም ውድድሮች 200ኛ ጨዋታቸው ሲሆን ሊቨርፑል የማሸነፍ ፍጹም የበላይነት አለው። ሊቨርፑል ከማንቸስተር ሲቲ ጋር በሜዳቸው ባረጋቸው ያለፉት 22 የፕሪሚየር ሊግ ጨዋታ አንድ ጊዜ ብቻ ተሸንፏል። 14 አሸንፎ 7 ጨዋታ ደግሞ አቻ ወጥቷል። አንፊልድ ለሊቨርፑል በጣም ጠንካራ መሆኑን ያሳያል። ከ2022 ጀምሮም ሊቨርፑል በፌብራሪ ወር በአንፊልድ ባደረጋቸው 8 የፕሪሚየር ሊግ ጨዋታ በሙሉ አሸንፏል። ሌላ ሊቨርፑልን እድል ሊሰጠው የሚችለው ገጠምጠሞሽ ይመስላል። ጨዋታው ካሁኑ በጉጉት እንዲጠበቅም ያደረገበት ዋና ምክንያት ሁለቱ ክለቦች እርስ በርስ ሲፋለሙ ያላቸው ፉክክር ለተመልካችን ፍጹም አዝናኝ እንደሆነ ይታወቃል። በሊቨርፑል በኩል አሊሰን ቤከር፣ ጆርጂ ማማርዳሽቬሊ፣ ፍሬድ ውድማን ግብ ጠባቂ፣ ተከላካይ ጆ ጎሜዝ፣ ዋታሬንዶ፣ ቨርጅል ቫንዳይክ፣ ኢብራሂም ኮናቴ፣ ሜሎስ ኬርኪስ፣ ኮነር ብራድሌ፣ አንዲ ሮበርትሰን፣ ጀረሚ ፍሪፖንግ በአውሮፓ ሻምፒዮንስ ሊግ የተካተቱ ናቸው። በነገራችን ላይ አፕዴት እናደርግላቸዋለን ብለናል። አማካይ ላይ ፍሎሪያን ቬልስ፣ ዶሚኒክ ሴቦስ ላይ አሌክሲስ ማካሊስተር፣ ከርትስ ጆንስ፣ ሪያን ግራቨንበርግ፣ አጥቂ ላይ አሌክሳንደር ኢሳክ፣ ሳላ፣ ፍሬድሪክ ኦኬዛ፣ ኮዲ ጋክፖ፣ ኡጎ ኤኪቲኬ እና ሪዮ ንጉማ እነኚህ ኦፊሻሊ በሊቨርፑል የአውሮፓ ሻምፒዮንስ ሊግ ስብስብ ውስጥ ተካተዋል። ከዚህ ጋር በተያዘ አርኔ ስሎት ባለፉት 1 ዓመት ተኩልና 2 ዓመት ውስጥ ቡድኑ ራሱን ያዋቀረበት መንገድ በጣም አስገርሞኛል ብለዋል። ሪቻርድ ሂውዝ አስቀድሞ ስራውንም ጥንቅቅ ያደረገ ብለው አመስግኗል። በአውሮፓ ሻምፒዮንስ ሊግ አዲሶቹንም ፈራሚዎች አካተዋል። እኛ ተጫዋች ነገ እናስፈርማለን አንልም፣ ካሁኑ እየሰራንባቸውም ብለዋል። አርኔ ስሎት ለቀጣይ ክረምትም ቡድኑ በርካታ ተጫዋቾችን ወደ ቡድኑ ሊያመጣ እንደሚችል ነው በዛው ፍንጭ የሰጡት። ማንቸስተር ዩናይትድ ከቶትንሃም የምሳ ሰዓት የመጀመሪያው ጨዋታ ስለሆነ ከዚህ ጨዋታ ጀምሮ መረጃዎችን እናደርሳችሁ። የት ስቴዲየም እንደነበራችሁ ግን ጻፉልን። የኦልትራፎርዱ ጨዋታ ለዩናይትድ ፍጹም አስደሳች ነበረ። ማንቸስተር ዩናይትድ 2-0 አሸንፏል። ግቦቹን ብሪያን ምቤሞ 38ኛው ደቂቃ ላይ፣ ብሩኖ ፈርናንዴዝ 81ኛው ደቂቃ ላይ ያስቆጥራል። በእርግጥ የተሻሩ ግቦችም እንዳሉ ሆኖ ማለት ነው። በቶትንሃም በኩል ሮሜሮ 29ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ ወጥቷል። እችን ቀይ ካርድ በተለየ መንገድ እናነሳታለን። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በሁሉም ውድድሮች 200ኛ የግብ አስተዋጽኦ ሲደርስ ብሩኖ ፈርናንዴዝ ባለፉት 9 ጨዋታ 12ኛ የግብ ተሳትፎ ነው። አሰልጣኝ ማይክል ካሪክ የመጀመሪያ 4 ጨዋታቸውን በሙሉ ድል ነው ያደረጉት። አቻ እንኳን የላቸውም። ነጥባቸው 44 ደርሶ ቶፕ 4 ውስጥ አሁንም መቆየታቸውን አረጋግጧል። ማክሰኞ ወደ ለንደን ስቴዲየም አቅንቶ ማንቸስተር ዩናይትድ ዌስትሃምን ይገጥማል። እንዲሁ ማክሰኞ ቶትናም በሜዳው ከኒካስል ዩናይትድ ጋር የፕሪሚየር ሊግ መርሃ ግብራቸውን የሚያከናውን ይሆናል። ጨዋታውን በቁጥር እንመልከተው ውድ ቤተሰቦቻችን። ማንቸስተር ዩናይትድ 2-0 አሸነፈ። ዩናይትድ 23 ሞከረ፣ ቶትናም 7። ዩናይትድ 10 ኢላማውን የጠበቀ፣ ቶትናም 1። ዩናይትድ በቶትናም ሳጥን ውስጥ 37 ኳስ ነካ፣ ቶትናም 17። ዩናይትድ 567 ኳስ ተቀባበለ፣ ቶትናም 267። ዩናይትድ 65 በመቶ የኳስ ቁጥጥር፣ ቶትናም 35 በመቶ። ዩናይትድ 7 የማዕዘን ምት መታ፣ አንዱ ወደ ግብነት ቀይሯትን ማለት ነው። ቶትናም ምንም አለመታም። ዩናይትድ 12 ጥፋት ፈጸሙ፣ ቶትናሞች 11 ፈጽመዋል። በጨዋታው የክርስቲያን ሮሜሮ ቀይ ካርድ በዚህ ረገድ ልትጠቀስ ትችላለች። ምናልባት ጨዋታውን የተከታተላችሁ እና ዩናይትድ ሲቲን አርሰናልን ካሸነፈበት መንገድ አንጻር ቀይ ካርዶ የተለየ ተጽዕኖ ነበራት። በጨዋታ ላይ ውጤት ልታስቀይር የምትችል አይነት ቀይ ካርድ ናት ወይ? መልከታችሁን ጻፉልን። የማንቸስተር ዩናይትድ አምበል ብሩኖ ሚጌል ፈርናንዴዝ አሰልጣኝ ማይክል ካሪክ ለቡድኑ ትልቅ ነገር መጨመሩን ገልጿል። ለደጋፊዎቻችን ይህንን በማድረጋችን ደስተኞች ነን ያለው ብሩኖ ፈርናንዴዝ የማይታመን ነው፣ ስታሸንፍ አቅሙ ሁሉ ይጨምራል ብሏል። ካሪክ ለተጫዋቾቹ ኃላፊነትና ነፃነትን መስጠት ጨምሮ ትክክለኛ ሐሳብ ይዞ የመጣ ብሎታል። አክሎም ጊዜ አሰልጣኝ በነበረ ሰዓት ነግሬው ነበረም ዋና አሰልጣኝ እንደሚሆን እርግጠኛ ነበርኩኝ ያኔ ብሏል። አሁን ድጋሚ ያረጋግጦልኛል ብሏል። ለዚህ ክለብ መጫወትና ጫና እንዳለው ሁሉም ያውቃል።
ካሪክ ለዚህ ክለብ ማሸነፍ ምን ማለት እንደሆነም ያውቃል። እሱ ለቡድኑ የተለየ ነገር ነው ያመጣው ብሏል ብሩኖ ሲያወድሰው። ካሪክ ትክክለኛ ሀሳብ ይዞ ነው የመጣው የሚለውን ብሩኖ ፈርናንዴስ የማንቸስተር ዩናይትዱ አምበል ደጋፊዎች ይህንን በማየታቸውም በጣም ደስተኛ ነኝ ብሏል። ለዚህ ክለብ መጫወትም እንድንወድ እና ክለቡን የሚወክል ነገር ወይም ክለቡን የሚመጠን ነገር እንድናደርግም መነሳሳትን የፈጠረልን ካሪክ ነው ብሏል ብሩኖ ሚጌል ፈርናንዴዝ 200 የግብ አስተዋጽኦ ለማንቸስተር ዩናይትድ። በነገራችን ላይ ውድ ቤተሰቦቻችን ከዚህ ጋር በተያያዘ ብሩኖ ፈርናንዴዝ በዚህ ሪከርድ ላይ ሲደርስ ከዋይኒ ማርክ ሩኒ ቀጥሎ በትንሽ ጨዋታም 200 የግብ አስተዋጽኦ ላይ ደርሷል። ዋይኒ ማርክ ሩኒ በ295 የጨዋታ ብዛት ነው 200 የግብ አስተዋጽኦ ላይ ደረሰው። ሁለተኛው የዩናይትድ ተጫዋች በታሪክ ብሩኖ ነው። በ113 ጨዋታ 200 የግብ አስተዋጽኦ ላይ ደረሰ ከዋይኒ ማርክ ሩኒ ቀጥሎ። የዩናይትድ ደጋፊዎች ዛሬ ተበሳጭተው ነበረ በአጥቂያቸው ቤንያሚን ሼሽኮ። የተበሳጩት ብሩኖ አሲስት ያደረገለት እንኳ ሳመከነ። ዩናይትዶች ብሩኖ ግብ ከሚያስቆጠር አሲስት አድርጎ ግቡ ቢቆጠር ይመርጣሉ። ምክንያቱም ሊሰብረው የሚችለው ሪከርድ ከፊቱ እየጠበቀው ስለሆነ ማለት ነው። ኦናር ግሬቭስም ስለ ብሩኖ ሲናገር በዓለም ላይ እንደዚህ አይነት ግብ ማስቆጠር የሚችሉ ጥቂቶች ብቻ ናቸው። ዛሬ እሱ ግብ ያስቆጠረበት ቴክኒክ በጣም ወድጄዋለሁ ብለው ወድሶታል። ብሩኖ ፈርናንዴዝ በዚህ ውድድር ዘመን በ18 የፕሪሚየር ሊግ ጎሎች ላይ በቀጥታ ተሳትፏል። በግብ ተሳትፎ ግብ ሲደመር አሲስት ሃላንድ ብቻ ይበልጧል። በነገራችን ላይ የሃላንድም ያው በርከት ያሉ ግቦቹ ስላሉት ነው። ይሄ ሌላ በዩናይትድ ምን ያህል የዩናይትድ የልብ ምት እንደሆነ ማሳያ ነው። ብሩኖ ፈርናንዴዝ 2026 ከገባ ጊዜ ጀምሮ ጃንዋሪ 1 ብለን እስከ ፌብራሪ 7 በ6 ጨዋታ 7 የግብ አስተዋጽኦ አለው። 6 አሲስት 1 ጎል አለው። እንደ አጠቃላይ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ባደረጋቸው ያለፉት 8 ጨዋታ 11 የግብ አስተዋጽኦ አለው። ወልቭስ ላይ 2 ጎል 1 አሲስት፣ በርንማውዝ ላይ 1 ጎል 1 አሲስት፣ አስቶን ቪላ ላይ ምንም የግብ አስተዋጽኦ አልነበረውም። በርንሌ፣ ሲቲ፣ አርሰናል 1 አሲስት፣ ፉላም ላይ 2 አሲስት፣ በቶትናም ሆትስፐርስ ላይ 1 ግብ። እንዴት ያለ አስደናቂ ተጫዋች መሆኑን ማሳያ ሌላኛው ቁጥር ተደርጎ እንደዚሁ ሊወሰድ ይችላል። በማንቸስተር ዩናይትድ ቤት ሩበን አሞሪም ተጠባባቂ ያደርገውት ቅያሬ ሲቀይሩት ራሱ ሰዓት መግደያ አድርገውት ነበረ ኮቢ ሜኑን። አሁን ምስጋና ለማይከል ካሪክ ግባና ተጫዋቹ ምድል አገኘ። ዩናይትድም ደጋፊዎቹ ካመኑት ተጫዋቻቸው ፍሬ አግኝተዋል ማለት ይቻላል። ኮቢ ሜኑ በጨዋታው በጣም አስደናቂ ነበረ። ኮቢ ሜኑ በጨዋታው ያለውን ቁጥር ብናይ ከ80 ኳስ 75ቱን በትክክል አቀብሏል። 8 የ1 ለ1 ግንኙነት አሸንፏል። 4 የግብ ዕድል ፈጥሯል። 2 ድሪብል ተሳክቶለታል። 2 ጥፋት አሸንፏል ወይም ቅጣት ምት አስገኝቷል። 2 ታክሎችን ወርዷል። 1 ጥፋት ተፈጽሟል። እሱ 1 አሲስት አድርጓል። ያቺ በልምምድ ላይ የተደረገች የማዕዘን መቷ ማለት ነው። በእርግጥ የልምምድ ውጤት መሆኗን ማይክል ካሪክም ያረጋግጧል። እንደዚህ አይነት ቁጥር ያለው የመጀመሪያ 4 ጨዋታ 4ቱንም ጀምሯል በማይክል ካሪክ ስር። የመጀመሪያ አሲስቱን በቶትናም ላይ አበርክቷል። በማንቸስተር ዩናይትድ ኮቢ ሜኑ በተሰለፈባቸው ጨዋታዎች 100% የማሸነፍ ንጻር ያለው። ኦናር ግሬቭስ መጥፎ ጨዋታ ሲጫወትን ያይቻል አቅም ኮቢ ሜኑን እንዲህ ያለ ልዩ ተሰጦ ያለውን ተጫዋች እንዴት ተጠባባቂ ታደርጋለህ ብሎ ወደኋላ አልፎ ወርፏል ሩበን አሞሪም። ከውጭ ለሚያየው ሰው ግን ሜዳ ውስጥ የሚጫወተው ልክ ከጓደኞቹ ጋር መናፈሻ ውስጥ ለመጫወት የመጣ ይመስልሃል? ዘና ብሎ ስለሚጫወት እንጂ ኮቢ ሜኑ ፍጹም የተለየ ነው ብሎታል። ብሪያን ቡሙ በማንቸስተር ዩናይትድ ቤት እንደ አዲስ ዳግም የተወለደ ይመስላል። በማይክል ካሪክ ስር ሊቨርፑል ላይ፣ ስፐርስ፣ ሲቲ፣ አርሰናል፣ ስፐርስ ላይ መልሶ እነኚህ ትልልቅ ክለቦች ላይ በሁለት ዙር ነው ስፐርስ ላይ ያስቆጠረው። በተከታታይ ግብ አስቆጥሯል። በተለይም ሲቲ እና አርሰናል ላይ በተከታታይ ነው ግብ ያስቆጠረባቸው። ከዚህ ጋርም በተያዘ ማይክል ካሪክም ተጫዋቹን በብዙ ወድሰውታል። የተጫዋቹን ጥራት እናቀው ነበር ብሏል። ለዚህ ነው ወደ ዩናይትድም ያመጣ ነው ሲሉ ተደምጧል። ማይክል ካሪክ እንዳጠቃላይ ነገሮች በጥሩ ሁኔታ እየሄዱ ነው። ተጫዋቹ በጥሩ ቦታ ላይ ናቸው። እናም ለማሸነፍ የበለጠ በርትተዋል። በዚህ ቦታ ላይ መገኘት ለዩናይትድ ያንሳል እንጂ የሚበዛ ነገር አይደለም። ከዚህ በላይ ጠብቁ ብለዋል። ማንቸስተር ዩናይትድ ባለፈው የውድድር ዓመት በአጠቃላይ 42 ነጥብ ሲሰበስብ ዘንድሮ ገና ካሁኑ 44 ነጥብ ላይ ደርሷል። በሁለት ልቋል። ገና በርከት ያሉ ጨዋታዎች ይቀራል። ከዘመነ ኤሪክ ቴናግ 2024 በኋላም ለመጀመሪያ ጊዜ 4 ተከታታይ ጨዋታ አሸንፎ ጸጉር ሊያስቆርጥ 1 ጨዋታ ብቻ ቀርቶታል።
ኢያን ራይት የቀድሞ የአርሰናል ተጫዋች ዩናይትዶች ሊቆጩ ይገባል ብሏል። ለምን ሲባል ማንቸስተር ዩናይትድ አስቀድሞ ከ2 ወር በፊት ሩበን አሞሪን አሳናብቶ ወይም አባሮ ካሪከን ተክቶ ቢሆን ኖሮ አሁን ምናልባትም በፕሪሚየር ሊጉ ዋንጫ ተፎካካሪ አናት ላይም ከሚገኙ ክለቦች አጠገብ ልናገኘው ወይም በልጦ ልናገኘው እንችላለን። ዩናይትዶች ዘግይተዋል ብለዋል። ለማንኛውም ማንቸስተር ዩናይትድ የለንደን ክለቦችን በተከታታይ ገጥሞ አሸንፏል። ከሲቲ ጨዋታ ቀጥሎ በሙሉ የገጠማቸው የለንደን ክለቦች ነው። አርሰናልን 3-2፣ ፉልሃምን 3-2፣ ቶትንሃምን 2-0። ቀጣይ የሚገጥመው ሌላኛውን የለንደን ክለብ ዌስትሃም ዩናይትድን ነው። ካርሎስ ካዜሜሮ በዩናይትድ መለያ 100ኛ ጨዋታውን ያደረገው ክርስቲያን ሮሜሮ በጣም አደገኛ ጥፋት ሰርቶ የቶትናም ተጫዋች ወደ ጎዶሎ ቁጥር እንዲቀየር ወይም የተጫዋች ቁጥር ጎዶሎ እንዲሆን ያደረገው እሱ ላይ የተሰራ ጥፋት ነው። በእርግጥ እቺ ጥፋት ያው በስተመጨረሻ ይቅርታ ጠይቆባታል ካርሎስ ካዜሜሮ ላይ በሰራው ጥፋት ሮሜሮ። ክርስቲያን ሮሜሮ ግን በጣም አስገራሚ ነው። ውድ ቤተሰቦቻችን 2ኛ ቀይ ካርዱ ነው በዚህ ዓመት። እንዳጠቃላይ በቶትናም 152 ጨዋታን አድርጎ 41 ቢጫ ካርድ፣ 6ኛ ቀይ ካርዱ ነው። በጣም አሳሳቢ ነው። ጨዋታው ገና ሲጀምር ወደ 13 ተጫዋቾች በቶትናምና በዩናይትድ በጣምራ በጉዳትና በቅጣት አልነበሩም። ይባስ ብሎ የተጫዋች ደግሞ በቀይ ወጣ። የክርስቲያኖ ሮሜሮ ሜዳ ላይ መኖር ጥሩ ነው፣ ግን ለቶትናም ስጋት ነው። ምክንያቱም ቀይ ካርዶቹ በጣም የበዙ ናቸው። እንዳጠቃላይ ለ6ኛ ጊዜ ነው ቀይ ካርድ በቶትናም ሆትስፐርስ መለያ ሲመለከት። ከማንቸስተር ዩናይትድ ጋር በተያያዘም ማይክል ካሪክ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን የሚወክል ትክክለኛ ተጫዋች የቡድን ተጫዋች ሲሆንም ልክ በዚህን ያክል ነው። እጅግ ብዙ ነገር ለዩናይትድ አበርክቷል። ይህንን ክለብ በሚገባ የሚወዳል፣ ለማንቸስተር ዩናይትድ የሚመጥን ተጫዋች ብሎታል። ይቀጥላል ካሪክ። ብሪያን ቤሞ ጎል ሲያስቆጥር የተመለከትንበት መንገድ በልምምድ የመጣ ነው። ከጆን ኢቫንስም ጋር ለረጅም ጊዜ ተለማምደውታል ብሏል። ብሩኖ ፈርናንዴዝ የማዕዘን ምቱን በቀጥታ ከግራ የማዕዘን ምት መምቻ ነበረ ለግብ ጠባቂው በቀኙ የማዕዘን የጎሉ ቋሚ ጋር አካባቢ ነው መሬት ለመሬት የላካት። ኮቢ ሜኑ ወጣ ብሎ ተቀብሎት በቀጥታ ኳሱን የፍጹም ቅጣት ምቱ መግቢያ ጋር ቆሞ ለነበረው ብሪያን ቤሞ አቀበለው፣ አስቆጠረ። የልምምድ ግብ እንደሆነች ያስታውቃል። ማይክል ካሪክም ያችን አረጋግጧል። ለዩናይትድ ድሉ በወንዶች ብቻ አይደለም። በሴቶቹ ሌስተር ሲቲን በፕሪሚየር ሊግ 2-0 በሆነ ውጤት ድል አደረጉ። በሴቶቹ 5ኛ ተከታታይ ድላቸው ነው። አሁን በወንዶቹ ያንን አድርገው ጸጉር ያስቆርጣሉን? በቀጣይ ይጠበቃል። ቀጥሎ ከነበሩት ጨዋታዎች ውስጥ ሞሊኒክስ ላይ ወልቭስ ከቼልሲ እና ለዚሁም ኤምሬትስ ላይ አርሰናል ከሰንደርላንድ ያደረጉት ጨዋታ ነበረ። ሞሊኒክስ ላይ ቼልሲ 3-1 በሆነ ውጤት ድል አድርጓል። ኮል ፓልመር 13ኛውና 35ኛው ደቂቃ ላይ በፍጹም ቅጣት ምት እንዲሁም በጨዋታ 38ኛው ደቂቃ ላይ ከረፍት በፊት ነበር ሃትሪክ የሰራው። ለወልቭስ ኮዴሬ ነበረ 54ኛው ደቂቃ ላይ ብቸኛዋን ግብ ማስቆጠር እየቻለው ጨዋታውን ቼልሲ 3-1 ረታ። በኳስ ቁጥጥርም ቼልሲ በላይ ነበር 68%። አስቀድመንም ከጨዋታው በፊት ነግረናችሁ ነበረ ለቼልሲ እምብዛም ፈታኝ ያልሆነ ጨዋታ እንደነበረ። የማዕዘን ምትብና የቼልሲ 4 ወልቭስ 2 አጠቃላይ ሙከራ ቼልሲ 15 ወልቭስ 10 ኢላማውን የጠበቀ ቼልሲ 6 ወልቭስ 3 በሙከራ ደረጃ ግብ ጠባቂ በማዳን የወልቭሱ 3 አድኗል፣ የቼልሲ 2 አጠቃላይ በታክል ደረጃ ብናይ ቼልሲዎች 20 ፈጽመዋል ወይም 20 ሸርተቴዎችን ወርደዋል ተጫዋቾቹ። ወልቭስ 13 የኳስ የማቀበል ስኬት ቼልሲ 93%፣ ወልቭስ 84%። የቢጫ ካርድ ሁለቱም አንዳንድ አግኝተዋል። በቀይ ካርድ በኩል በሁለቱም የለም። እንደ አጠቃላይ ከውጤቱ በኋላ ቼልሲ በደረጃ ሰንጠረዡ በ43 ነጥብ 5ኛ ደረጃ ላይ መገኘት የቻለበት እንዲሁም መቀመጡን ያረጋገጠበት ነው። ሊቨርፑል ቀሪ ጨዋታውን ቢያሸንፍም ለቼልሲ ስጋት አይሆንም። ስለዚህ የደረጃ ሰንጠረዡ ላስቶን ቪላ በጣም እየቀረቡ መምጣታቸውንም እንዲሁ ቼልሲዎች ያረጋገጡበት ጨዋታ ነበር ማለት ይቻላል። ቼልሲ በእንግሊዝ ፕሪሚየር ሊግ ግብ ሊሆኑ የሚችሉ ሙከራዎችን በማድረግ አንደኛ ነው የሚገኘው ከሲቲ በላይ ማለት ነው። ሲቲ በእርግጥ ቀሪ ጨዋታ ስላለው ምናልባት ሲቲ ሊያስተካክል ይችላል። ዩናይትድ 3ኛ፣ አርሰናል 4ኛ፣ ሊቨርፑል 5ኛ ነው። ቼልሲ ግን በርካታ ግብ ሊሆኑ የሚችሉ ሙከራዎችን በማድረግ አሁንም ቀዳሚው ክለብ ሆኗል። በቼልሲ በኩል እንግዲህ ቡድኑ ወልቭስም ላይ ከወልቭስ ጋርም በነበረው ጨዋታ
ቡድኑ በርካታ ሙከራዎችን ያደረገ በጣም ጠንካራ መሆኑን የተመለከትንበት ያው የፓልመር ሃትሪክ እንዳለ ሆኖ የገጠሙትም ወልቭስን ነው። ግን በርካታ ግብ ሊሆኑ የሚችሉ ሙከራዎችን በማድረግ ቼልሲ ቀዳሚ ቡድን ነው። አርሰናል ከሰንደርላንድ ኤምሬትስ ላይ ጨዋታው ለአርሰናል በፍጹም ቀላል ይሆናል ተብሎ አልተጠበቀም። አንድም የሚገጥሙት ሰንደርላንድ ነው፣ ሁለትም አርሰናል የፕሪሚየር ሊጉ ዋንጫ ተጠባቂ ቡድን ስለሆነ ክለቦች ጠንከር ብለው ሊመጡበት ይችላል በሚል 25ኛ ሳምንት ላይ የነበረ ጨዋታ ነው። 42ኛው ደቂቃ ላይ ማርቲን ዙቤሜንዲ ፍጹም አስደናቂ ግብ አስቆጠረ። እረፍት 1-0 አርሰናል እየመሩ ወጡ። ከእረፍት በኋላ ቪክተር ጊዮኬሬሽ ከካሃቨርዝ ያገኛትን ኳስ 66ኛው ደቂቃ ላይ መልሶ ራሱ ቪክተር ጊዮኬሬሽ ሶስተኛዋን ግብ ለሱ ሁለተኛውን 93ኛው ደቂቃ ላይ ከማርቲኔሊ ያገኛትን ግብ አስቆጥሮ አርሰናል የፕሪሚየር ሊግ መሪነታቸውን አጠናክረዋል። ሰንደርላንድ 3-0 አሸንፈው ድፍን 3 ነጥቦችን ወስደው በጨዋታው ላይ በተወሰነ መንገድ ከረፍት በኋላ የሰንደርላንድ የጨዋታ ብልጫ የበላይነት ቢኖርም አርሰናል ግብም አስጠብቆ ክሊንሺትም ጭምር ይዞ የወጣበት ጨዋታ ነበረ። አርሰናል ከሰንደርላንድ ያደረጉትን ጨዋታ በቁጥር ብናየው ሰንደርላንድ 51 በመቶ የኳስ ቁጥጥር፣ አርሰናል 49 በመቶ። በጥፋት ደረጃ ብናይ በኦፍሳይድ ጥፋት ውስጥ አርሰናል 3 ሰንደርላንድ 1፣ የማዕዘን ምት አርሰናል 5 ሰንደርላንድ 2፣ ሙከራ አጠቃላይ አርሰናል 15 ሰንደርላንድ 5 ብቻ ነው። ኢላማውን የጠበቀ አርሰናል 4 አድርጎ 3ቱን አስቆጥሯል። ሰንደርላንድ ከ3 ኢላማውን የጠበቀ አንድም ኳስ ማስቆጠር አልቻሉም። በመከላከል ሂደት ላይ ብናይ ዳቪድ ራያ 2 ኳስ አድኗል። በሰንደርላንድ በኩል 1 ኳስ ነው ግብ ጠባቂ ያተ ነው። በታክል ደረጃ አርሰናሎች 14 ታክል፣ ሰንደርላንድ 13። አጠቃላይ ኳስ የመቀባበል ሂደትም የአርሰናል 382 ነው፣ በጣም ዝቅተኛ ነው። ሰንደርላንድ 399። ኳስ የማቀበል ስኬት አርሰናል 83 በመቶ፣ ሰንደርላንድ 80። ጥፋት አርሰናል 10 አጥፍቷል፣ ሰንደርላንድ 7። ቢጫ ካርድ ሰንደርላንድ 2 አርሰናል 1። ጨዋታውን ውጤት ተከትሎ በተከታዩ ሲቲ እና በአርሰናል መካከል አሁን የ9 ነጥብ ልዩነት አለ። ጭራሽ አስቶን ቪላ ነጥብ ጥሏል። ስለዚህ አቻ ነው የወጣው። ስለዚህ አሁን አስቶን ቪላ ከስጋትነት በተወሰነ መንገድ እየቀነሰ ነው። አስቶን ቪላ ከመሪው አርሰናል ይልቅ ከታቹ ካለው ዩናይትድ ያለው የነጥብ ልዩነት ቅርብ ነው። አርሰናል ለዋንጫ ለሚያደርገው ጉዞ ሊቨርፑል ከሲቲ የሚያደርጉ ጨዋታ ደግሞ ምናልባት ሌላ ትርፍ የሚገኝበት ከሆነ ለአርሰናሎች በጣም አስደሳች ሳምንት ይሆናል። ስለ ጨዋታዎች ብቻ አይደለችም፣ ተጨማሪ መረጃዎችን ይዘን እንመጣለን በቀጣይ መረጃ ሰዓት። ግን አርሰናል ዘንድሮ የእውነት ዋንጫ ማንሳት የሚችልበት ዓመት መሆኑ ካለፉት 3 ሁለተኛ ከወጣበት ዓመት በላይ ስሜቱ አለው። የአርሰናል ደጋፊዎች ጋር እርግጠኝነቱ እየመጣ ነው ወይ? በሀሳብ መስጫ ሳጥናችን ላይ ጻፉልን። የማይክል አርቴታም ታክቲክ፣ የስኳድ ዴብዝ፣ የአንድሪያ ቤርታ የክረምት ዝውውሮች ውጤቱ እዚህ ድረስ በ9 ነጥብ ልዩነት እንዲመራው አስችሏል። ውጤቱን አስጠብቀው የፕሪሚየር ሊግ ዋንጫ በዓመቱ መጨረሻ በትልቁ ይጠበቃል። ጻፉልን። በማለዳው እንገናኝ። ያበቃን።